እናት ወይዘሮ ሂሩት እንግዲህ ምርጫሽን አሳውቂኝ ብላታለች። አሁን ላይ ምንድነው የምትይው እማዬ እያልሻለሽው አልገባኝም እያለቻት ነበረ። የመጀመሪያ የተደበቀው ሚስጥራቸው አሁን ላይ ይፋ እየሆነ ይገኛል። ይበልጥ ደግሞ ወይዘሮ ሂሩት ይበልጥ ከመጀመሪያ ጀምራ ትርሲትን ሚኪን እንድታገባ እንደገፋፋቻት ትርሲት የድሮውን ስታስታውስ ነበረ። እንግዲህ ትርሲት ያለችበት ሁኔታ ከመጀመሪያ ጀምሮ ወይዘሮ ሂሩትም ስለ ሀብቷ እንደምትጨነቅ ትርሲትም አስታውሳለች ማለት ነው። ከሚኪና ከብሩኬ የትኞቹ ናቸው ምርጫዎቹስ? ግዴታ አንደኛው መምረጥ አለብሽ ብላታለች። እንግዲህ ትርሲት እማዬ እኔ ምርጫዬ አሁንም ታውቂዋለሽ ሚኪ ነው ብላ ትናግራታለች። ይህንን ነገር አላምንሽም፣ ምክንያቱም አንቺ ብሩክን መምረጥ አለብሽ ግዴታ ብላታለች። እንግዲህ ትርሲት በእናቷ በወይዘሪት ሂሩት ምክንያት እማዬ የምትይውም ነገር ለራስሽንም አስቢው ሚኪ ጋር እኮ ነው ያለሁት እያለች ነበረ። አሁን ላይ መምረጥ ያለብሽ ምንም ነገር ሳይሆን ብሩኬ ነው፣ ሀብትሽን አለበለዚያ ሀብትሽን ገደል ይገባል እያለቻት ነበረ። ወይዘሮ ሂሩት አንቺ እማዬ የምታስቢው አንቺ ስለ ሀብት ብቻ ነው፣ ስለዚህ ስለ እኔ ስሜት ግድ አይሰጥሽም ስትላት ነበረ። አሁን ላይ በስሜትሽ ተነተሽ ስለ ስሜትሽ የሚያስጨንቅሽ ጊዜ አይደለም። አሁን ላይ ማሰብ ያለብሽ ስለ ሀብትሽ ነው። ምድር በገንዘብ ንጉስ ናትና የምድሩን ንጉስ ገንዘብ ብቻ ነው እያለች ልጅ ሀሳብሽን ወደ ብሩክ ቀይሪ ትላታለች ማለት ነው። ሚኪ እንግዲህ ከመጀመሪያ ጀምሮ ምን ያክል ከእሷ ጎን እንደሆነ ትርሲትም አስታውሳ ያንንም ጊዜ ብሩክ ከሞተ በኋላ በጣም ብዙ ስቃዮች እንዳሳለፈች ትርሲት ትውስታዋ ታደርጋለች። በዚህ ትውስታ ጊዜ ሁሉ ሚኪ ልጆቹን በመንከባከብ እና እንዲሁም እሷንም ከሀዘን እንድትወጣ ያደረገበትንም ጊዜ ስታስብ ነበረ። እንግዲህ እሷም ወይዘሮ ሂሩት ከመጀመሪያ ጀምሮ ከሀዘን ወጥታ ሚኪ ባልሽን አድርገሽ ተቀበይ እያለች ስትጨቀጭቃት እንዳልነበረ አሁን ላይ ደግሞ ብሩኬ ሚኪን ፈተሽ ብሩኬ አልፍ እያለቻት ትገኛለች። እማዬ እራስሽ እኮ ነሽ ብዙ ስቃይ ውስጥ እንድገባ አደረግሽኝ እያለች ነበረ። ያለፈውንም ትውስታ ለመርሳት ብዙ ጥረት ስታደርግ ነበረ። እንግዲህ ትርሲት እናቷ ግን ከመጀመሪያ ጀምሮ የብሩክ ሞት አሁን ላይ አምነሽ መቀበል አለብሽ፣ ከዛ ወጥተሽ ደግሞ ከጎንሽ ግዴታ ሀብትሽን የሚቆጣጠርልሽ ወንድ ያስፈልግሻል ስትላት እንዳልነበረ በአሁኑ ሰዓት ግን የብሩኬ መመለስ ወይዘሪት ሂሩትም አስጨንቋታል። ብሩኬ ከተመለሰ በኋላ ሀብትሽን ብዙ ቦታ ይበታተናል፣ ስለዚህ አንቺ ለሀብትሽ ስትይ ከብሩኬ ጎን መቆም አለብሽ ብላለች። እንግዲህ ሚኪ ወይዘሮ ሂሩት ስትመጣ ብዙም ደስተኛ ባይሆንም ግን ባያት ጊዜ ማስመሰል ነበረበት። ሚኪ ወይዘሪት ሂሩትን ካገኛት በኋላ እንደዚህ አምሮብሽ ሁሌም ማርጀት የለም አንቺ እያላት ነበረ። ወይዘሮ ሂሩት እንግዲህ እኔ ሞትንም አልወደውም እርጅናም አልወድም አስበኋል እያለች እንግዲህ ስለ ሞት እንደዋራ ስትነግረው ነበረ። በዚህ መሀል እኔ ማርጀት አልፈልግም፣ እንግዲህ መሞትን ግዴታ ስለሆነ ምናለ እንዲህ እንዳማረብን ብንሞት እያለች ስትቀልድ ነበረ። ወይዘሮ ሂሩትም ሚኪ ድሮ ያደረኩልህን መቼም አትረሳም እያለች እንግዲህ ትውስታውን እንዳይረሳው ስታስታውሰው ነበረ። ወይዘሮ ሂሩት ይህንን ያለችበት አንድ ትልቅ የሆነ ምክንያት ነበረ። ከርብቃ ጋር ከባድ የሆነ ጦርነት ውስጥ ገብታለች። እንግዲህ የርብቃ አሁን ላይ እግሯ ስር ማንበርከክ ትፈልጋለች ወይዘሮ ሂሩት። ያንን ነገር ለማድረግ ደግሞ አሁን ላይ ሚኪ በእጇ ማስገባት እንዳለባት አስባለች። ሚኪ ከመጀመሪያ ጀምሮ ስትረዳውና ከብሩክ ከሞተ በኋላ ሚኪ ትርሲትን እንዲያገባ የገፋፋችበትንም እና ደግሞ ከትርሲት ጎን ቁም ልጄን አንተ እሷን አግባት እያለችው እንደነበር እንዲያስታውስ ታደርጋለች። እና ይህንን ውለታ ካረሳህ ደግሞ እኔም ውለታ እፈልጋለሁ ካንተ ብለዋለች። እንግዲህ ያንን ውለታ እኔ ምንም አደርግልሻለሁ መቼም ምንም አልረሳም እያላት ነበረ። በዚህን ሰዓት ግን እኔ እንድታደርግልኝ የምፈልገው ርብቃን ከዚህ ቤት እንደ ውሻ አድርገህ እንድታባረርልኝ ነው ምፈልገው ትላለች ማለት ነው። በዚህ ሰዓት ሚኪም በጣም እየሳቀ በማስመሰል
እሷ እንዴት አንቺን እንደዚህ ዝቅ ታደርግሻለች? ስለዚህ የእጇ ነው የምሰጣት እያለ ሲነግራት ነበረ። አዎ እንደዛ ነው የምፈልገው እያለችው እንግዲህ ሚኪ እንደዛ ለማድረግ እንኳን ይከብደኛልና ግን ደግሞ ይቅርታ እንድትጠይቅሽ አደርጋለሁ እያለ ነበረ። የእሷ ይቅርታ አልፈልግም፣ ይቅርታ ምንም አያስፈልገኝም፣ የምፈልገው አሁን ላይ እሷ ከዚህ ቤት እንደ ውሻ ስትወጣ ብቻ ነው በማለት ነበረ እንግዲህ ወይዘሮ ሂሩት የተናገረችው። ሚኪ ይሄ ነገር ለማድረግ ትርሲት ታውቂያታለሽ እና በሆነ ባልሆነው ስለምንጨቃጨቅ አሁንም ቢሆን እሺ አትለኝም። ስለዚህ ይሄ ነገር ከማደርግ ለምን እግር ስር እንድትንበረከክ አላደርግልሽም ሲላትም ነበረ። ይሄ አማራጭ ከሆነ በማለት ነበረ ወይዘሮ ሂሩት ትስማማለች። አሁን ላይ ትርሲት ያለፈውንም ትውስታ እናቷ በምን ያክል ገፋፍታ ይህንን ትዳር ውስጥ እንድትገባ እናደረገቻት ነው። አሁን ላይ ደግሞ ከዛ ትዳር እንድትወጣ ስታደርግ በጣም በውስጧ አዝናለች ማለት ነው። እንግዲህ ብሩክ ከሞተ በኋላ ትርሲትና ሚኪ አንድ ላይ እንዲጋቡ ልጆቹን ወደ እሷ በመውሰድና ሚኪም ወደ ትርሲት እርምጃ እንዲቀርብ ብዙ ጊዜ አድርጋ እንደነበር ወይዘሮ ሂሩትም ለሚኪ ስታስታውሰው ነበረ። ትርሲት አሁን ላይ ከባድ ፈተና ውስጥ ገብታለች። እንግዲህ ወይዘሮ ሂሩት የብሩክን ቤተሰብ ዝቅ በማድረግና ጋሽ ዘነበንም አንገት እንዲደፉ አድርጋለች ማለት ነው። ሚኪ ቃል እንደገባላት ለወይዘሮ ሂሩትም ከርብቃ ጋር ያወራል ማለት ነው። ከርብቃ ጋር አብሮ በማውራት ነው ርብቃ ለትርሲት እናት ይቅርታ መጠየቅ አለብሽ ብለዋታል። ርብቃ ግን በዚህ አጋጣሚ ወደ እሱ ሄደችበት አንደኛው ስለ ብሩኬ ጉዳይ ነበር ነው። ብሩኬና ርብቃ አንድ ላይ ለማድረግ እንግዲህ ሚኪ ረዳሻለሁ ብለዋታል። ያንን ነገር ተስማምተሃል ለማለት ነበረ ርብቃም ወደ ሚኪ በፍጥነት የሄደችው። እንግዲህ ሚኪ እኔ ይሄ ነገር እንድረዳሽ ከፈለግሽ አንቺ ማድረግ ያለብሽ ነገር አለ በማለት ነበር የተናገረው። ሁላቸውም በውለታ ተሳስረው ነበረ። እንግዲህ ሚኪ ለወይዘሮ ሂሩት ውለታ ለመመለስ ርብቃ ደግሞ የሚኪን ውለታ ለመመለስ ከባድ የሆነ ውሳኔ እንድትወሰን ያደርጋታል። መቼም ቢሆን ይቅርታ አልጠይቅም ብላለች። እንግዲህ ርብቃ ያንን ይቅርታ ከማደርግ ብሞት ይሻለኛል ብላለች። ይህንን ነገር ሚኪ ደግሞ አንቺ ይቅርታ ካልጠየቅሽ አስበሽዋል? ይህንን ለብሩኬ ያለሽንም ነገር ለአባትሽ ነግረዋለሁ እያላት ነበረ። በዚህ ሰዓት አንተ ይህንን መቼም አታደርገውም እንዲህ ካደረክ እያለች ስታስፈራራው ነበረ። እኔ ላልነግረው እችላለሁ፣ ነገር ግን ሚስቴ ትርሲት እንድትነግረው ለአባትሽ አሳውቃለሁ እያለ ነበረ። በዚህ መሀል ግን ርብቃ ባለመፍራትና ስለ እሱ ምንም አትጨነቅ፣ ሁለት የተፈጠሩ ችግሮች አሉ ብላ ትነግረዋለች። በዚህን ሰዓት ሚኪም እሱ ምንድነው እያላት ነበረ። እንግዲህ ትርሲት ስለ እኔና ስለ አንተ ስናወራ የነበረው ቆይታ ሰምተዋለች ሁሉንም። ብሩኬ እንደምወደው ትርሲት ሰምታለች። ሌላኛው ደግሞ ያለውን ነገር ብሩክን ከትርሲት ለማጋባት ልጆቹ እርምጃ ጀምረዋል ብላ ነበረ ነገረችው። እንግዲህ ሚኪ አሁን ላይ በጣም እሳት ሆኗል ማለት ነው። የካሌብንም ጭንቅላት በመበጥበጥና አባትህ አይወድህም በማስመሰል ነው እና ደግሞ ንብረት ፍለጋ ነው ወደ እናንተ የመጣው በማለት ነበረ የብሩክ የሚኪ የካሌብ አእምሮ ሲበጠብጠው ነበረ። እንግዲህ ቤተሰቡ አሁን ላይ የእራት ግብዣ ተደርጎ ሚኪ እራት ግብዣ አዘጋጅቶላቸው ነበረ። በዚህም እራት ግብዣ ውስጥ ሚኪ እንግዲህ ርብቃ ለወይዘሪት ሂሩትም ይቅርታ እንድታደርግ ይነግራታል ማለት ነው። ርብቃ የአባቷን የእሷ ውርደት እንዳይሰማባት ይቅርታ ለማለት ለወይዘሮ ሂሩት እግር ስር ትደፋለች ማለት ነው። በዚህን ሰዓት ግን ወይዘሮ ሂሩት በጭራሽ ይቅርታ አላደርግላትም ብላ ትናገራለች ማለት ነው። እንግዲህ ርብቃ አሁን ላይ እባክሽ ይቅርታ አድርግልኝ ብላ ስትናገራት ብሩክም አባቷም አንገት ደፍተው ነበረ። ርብቃ በዚህ ያክል ወርዳ ይቅርታ ትጠይቃለች የሚለውን ብሩኬ ማመን አቅቶት ነበረ።
ርብቃ ግን ይህንን ነገር ግዴታ ለራሴ አባቴም ላለማጣት በማለት ዝም ብላ ከእግሯ ስር ትደፋለች ማለት ነው። እንግዲህ ወይዘሮ ሂሩት አሁን ላይ ይቅርታ አላደርግም እንዳለችውም ብሩኬ በጣም በንዴት ሲናገራት ነበረ። በዚህን ሰዓት ለአንተ ስል የርብቃም ይቅርታ አድርጌላታለሁ ብላ ትናገራለች።